ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁን? እግዚአብሔር ይመስገን። በዛሬው ትምህርታችን የምናየው ቼንጅ አራውንድ አስ የሚለውን እናያለን። ይሄ ማለት እንደ አጠቃላይ ፊዚካል እና ኬሚካል ቼንጅ ምን ይመስላል የሚለውን እንመለከታለን ማለት ነው። በዚህ ዩኒት የምናያቸው አራት ዋና ነገሮች፣ የመጀመሪያው እዚህ ጋር እንደምትመለከቱት ፊዚካል ቼንጅ ይሆናል። ፊዚካል ቼንጅ ምንድነው እናያለን። ኬሚካል ቼንጅስ ምን ይመስላል የሚለውን እንመለከታለን። ከዛ በተጨማሪ ካራክተሪስቲክስ ኦፍ ፊዚካል ኤንድ ኬሚካል ቼንጅ፣ አካላዊና ኬሚካላዊ ለውጥ የምንላቸው ነገሮች ምን ባህሪያቶችን ያሳያሉ፣ እንዲሁም በተመሳሳይ የፊዚካል ቼንጅ እና የኬሚካል ቼንጅ ጥቅም ወይም ዩዝፉልነስ እንዲሁም ደግሞ ጉዳት ወይም ሃርምፉልነስ የምንለውን እነዚህን ሁለት ነገሮች በዚህ ዩኒት እንዳጠቃላይ እንመለከታለን ማለት ነው። ወደ መጀመሪያው ስንሄድ የምናገኘው ፊዚካል ቼንጅ ይሆናል። ፊዚካል ቼንጅ የምንለው እዚህ ጋር እንደምትመለከቱት it is a substance changes it is physical appearance but not it is chemical composition ባለው ኬሚካላዊ ባህሪ ወይም ባለው ኬሚካላዊ ውቅር ላይ የሚታይ ለውጥ ሳይሆን በውጭ በኩል ባለው ፊዚካል አፒራንስ ወይም ደግሞ አካላዊ ገጽታ ላይ የሚታይ የለውጥ አይነት ነው ማለት ነው። ሁለተኛ it is a new substance never formed which means በዚህ በፊዚካል ቼንጅ ጊዜ ለምሳሌ አንድ ትልቅ የብርጭቆ ወረቀት ቢኖር ያ ነገር ቢቀደድ ሁለት ትንንሽ የብርጭቆ ወረቀት ሊሆን ይችላል እንጂ አዲስ ሌላ ነገር ወይም ከብርጭቆ ወረቀት የተለየ ነገር ሊፈጠር አይችልም። so a new substance is never formed። ፊዚካል ቼንጅ የምንለው የሚታይባቸው ዋና ነገሮች ስንመለከት የመጀመሪያው ሳይዝ ነው ወይም መጠን ማለት ነው። ቅርጽ እንዲሁም ሼፕ፣ ቴክስቸር ያለው ራፍነስ ኤንድ ስሙዝነስ፣ color, volume, density or state of matter። ለምሳሌ የነበረው ነገር በሶሊድ ፎርም ነው ወይስ በሊኩዊድ ፎርም ወይስ በጋዝ ፎርም። አብዛኞቹ ሳይዝ፣ ሼፕ፣ ቴክስቸር የምንላቸው እነዚህ አካላዊ የሆኑ ገጽታዎች ናቸው። ሶ በእነዚህ ነገሮች ላይ የሚታየው ለውጥ ነው ምን ተብሎ የሚጠራው ፊዚካል ቼንጅ ብለን የምንጠራው ማለት ነው። እንደ ምሳሌ እዚህ ጋር ስንመለከት ሜልቲንግ ኦፍ አይስ፣ አሁን ለምሳሌ በረዶ ቢቀልጥ በጣም ትልቅ የሆነ ለምሳሌ እዚህ ጋር በአፋር አካባቢ ላይ የጨው ምርት በስፋት እንደሚመረት እናውቃለን። እነዚህ ትልልቅ የጨው አለቶች በቀጥታ አይደለም ወደ ገበያ የሚቀርቡት፣ እነሱ ሊቆረጡ ወይም ግራይንድ ሊደረጉ ይችላሉ። ይሄ የነበረውን ትልቅ የጨው አለት ወደ ትንንሽ የጨው ሁኔታዎች በመቀየር ለገበያ የሚቀርቡበት ሁኔታ ይኖራል። ሌላው ቲሪንግ ፔፐር ነው። ቲሪንግ ፔፐር የምንለው ወረቀት መቅደድ ጀስት ብናሳንሰውም it's a piece of paper it is still a paper ምንም ድረስ ወረቀት ነው እንጂ ወረቀትነቱ የተቀየረ ምንም አይነት ነገር የለም ማለት ነው። small piece ነው የሚሆነው ወይም ትንንሽ ወረቀት ነው የሚሆነው ማለት ነው። making an iron bar magnetic የብረት ማግኔትን የብረት ባርን ወይም ደግሞ የብረት ጫፍን ማግኔቲክ ማድረግ። ለምሳሌ ይሄ ብረት መሆኑን የሚቀይር ባህሪ የለውም። just rubbing down እኛ በተለምዶ ይሄ እስክሪብቶ ፀጉራችን ላይ አድርገን እናሻልናል። ዜን ወደ ወረቀት ስናስተጋባ የሚኖረው ማግኔቲክ ፊልድ በዛ መልኩ ነው የሚታየው። ማግኔቲክ ፊልድ እና ኤሌክትሪክ ፊልድ ለምሳሌ ባር ማግኔትን ወይም ደግሞ አይረን ባር ወደ ማግኔቲክ ስንቀይረው ያ ነገር አይረን ከነበረበት ወይ ብረት ከነበረበት የሚቀይረው ሌላ ነገር የለም ማለት ነው። ሌላው ኢቫፖሬሽን ኦፍ ዋተር ነው። ይሄ ማለት ዋተር ቢተን ውሃ በተለያየ አይነት ፎርም እናገኘዋለን። በረዶ ሆኖ በሶሊድ ፎርም፣ ውሃ ሆኖ በሊኩዊድ ፎርም፣ እንዲሁም ደግሞ ቫፐር ሲሆን ወይም ደግሞ ሲተን በጋዝ ፎርም እናገኘዋለን ማለት ነው። ዲዞልቪንግ ሹገር ኢን ዋተር፣ ይሄ ደግሞ በውሃ ውስጥ በምናየው ጊዜ የሚፈጠር ነው። which means ለምሳሌ አንድን ስኳር just ውሃ ውስጥ ብናማማው የሚፈጠረው ነገር ምንድነው? it is just dissolving ነው። ስኳሩ በጊዜ ሂደት ያን ነገር መልሰን ብናፈላው ውሃው ይተናል፣ ስኳሩን ግን ማግኘት እንችላለን። ጨው ቢሆን በተመሳሳይ። ሌላው ብሬኪንግ ስቲክ which means ወይም ዱላ በምንሰብርበት ጊዜ የሚፈጠሩ ነገሮች እነዚህ በአጠቃላይ they are an example for a physical change አካላዊ ለውጦች ናቸው። እዚህ ጋር እንደምትመለከቱት በረዶ እየቀለጠ ነው በሚኖረው ቴምፕሬቸር ራይዝ በሚያደርግበት ጊዜ ቦይሊንግ ዋተር ወይም ኢቫፖሬሽን
ብርጭቆ በሚሰበርበት ጊዜ ኦር ብሬኪንግ ግላስ ፎር ኤግዛምፕል ውድ እንጨት በምንሰብርበት ጊዜ፣ ወረቀት በምናጣጥፍበት ጊዜ ወር ፎልዲንግ ፔፐር ይባላል። እንቁላል በምንሰብርበት ጊዜ ይሄ ሁሉ ለውጦች ምን አይነት ለውጦች ናቸው ማለት ነው? they are called physical change ተብለው ይጠራሉ ማለት ነው። ፊዚካል ቼንጅ እንላቸዋለን። ይህን ይመስላል። ወደሚቀጥለው ስንሄድ የምናገኘው ኬሚካል ቼንጅ ነው። ኬሚካል ቼንጅ ላይ ስንመጣ ይሄ it is a substance undergoes a change in chemical composition ባለው ኬሚካላዊ ዑደት ወይም ሁኔታ ላይ የሚታይ ለውጥ ነው ማለት ነው። እዚህ ጋር እንደ አጠቃላይ ስንመለከት ሙሉ ለሙሉ የሚኖረው የኬሚካል አወቃቀር ወይም ኬሚካል ኮምፖዚሽን ሙሉ ለሙሉ የሚቀየርበት ሁኔታ ይፈጠራል። It occurs when a chemical reaction rearranges the atoms of the original substances። ይሄ ማለት በኬሚካል ቼንጅ ጊዜ ሪያክታንት የምንላቸው ወይም የሚደባለቁ ነገሮች፣ አዲስ ነገር የሚፈጥሩ ነገሮች ሪያክታንት ተብለው ነው የሚጠሩ። ስለዚህ እነዚህ ሪያክታንቶች አዲስ የሆነውን ሰብስታንስ ወይም ፕሮዳክት በሚፈጥሩበት ጊዜ የሚኖረው አዲስ የቅንጣቶች ወይም የአተሞች አወቃቀር እሱ ኬሚካል ቼንጅ ይባላል ማለት ነው። ኤግዛምፕሎችን ስንመለከት የምናገኘው አይረን ኔል ጎይንግ ረስት ይላል። ዊች ሚንስ ምን ማለት ነው? ከብረት የተሰራ ሚስማር በሚዝግበት ጊዜ የሚፈጠረው ሁኔታ ነው። ይሄ ማለት አንድ ሚስማር በብረት ወይም ደግሞ በኦክሲጅን፣ በውሃ፣ በእርጥበት አማካኝነት በሚዝግበት ሁኔታ ውስጡ እየተበላ ምንነቱ እየተቀየረ የበፊቱን ጥንካሬና አቅም እያጣ ይሄዳል። የዛገ ሚስማር ማለት ነው። ሁለተኛ በርኒንግ ኦፍ ማግኒዥየም ሪበን የምንለው ሲሆን ይሄ ማለት ደግሞ ጀስት ልክ እንደ ሽቦ ተጠቅልሎ የሚቀመጥ የማግኒዥየም ልክ እንደዚህ ተጠቅልሎ የሚቀመጥ የማግኒዥየም ሪበን አለ። ስለዚህ እሱን በምናቃጥልበት ጊዜ ኬሚካል ቼንጅ ነው። ያን ያልንበት ምክንያት ይሄ ጣፊ ወይም ደግሞ ይሄ የታጠፈ ሽቦ ማግኒዥየም ነው። ግን ይሄ ማግኒዥየም በእሳት ወይም በኦክሲጅን በሚያያዝበት ጊዜ ማግኒዥየም ኦክሳይድን ይሰጠናል ማለት ነው። ሌላው በርኒንግ ካንድል ነው። በርኒንግ ካንድል የምንለው በሻማ በሚነድበት ጊዜ የሚኖረው ዑደት ሲሆን በጊዜ ሂደትና በጊዜ አካሄድ ወይም ሁኔታ እለት በእለት ቀስ በቀስ ያለውን ሳይዝ ወይም መጠን እያጣ ይሄዳል። ድጋሚ ያንን ሻማ የማግኘት እድላችን በተለይ ደግሞ የሚቀልጠው ሰም ብቻ ሳይሆን ያቃጠልነውን ክሩን ማለት ነው ማግኘት አንችልም። ሌላ ፎቶሲንቴሲስ ነው። ፎቶሲንቴሲስ የምንለው እጽዋት ምግባቸውን የሚያዘጋጁበት ሁኔታ ነው። ይሄ ማለት ከሰው ልጅ ወይም ከእንስሳት ካርበን ዳይኦክሳይድን እንዲሁም ከመሬት በታች ኦክሲጅንን በማግኘት ለራሳቸው እዚህ ጋር የምታዩትን ግሉኮስ እና እንዲሁም ደግሞ ወደ ውጭ አስባይ ፕሮዳክት ኦክሲጅን ሪሊዝ ያደርጋሉ ማለት ነው። ሌላው ፈርሜንቴሽን ነው። ፈርሜንቴሽን የምንለው አኔሮቢክ ፕሮሰስ ሲሆን ወይም ደግሞ ያለ ኦክሲጅን የሚካሄድ ፕሮሰስ ሲሆን በዋናነት ካርቦሃይድሬት ብለን የምንጠራቸው ነገሮች ወይም ደግሞ የኦርጋኒክ ኮምፓውንድ አይነቶች ወደ ምን የሚቀየሩበት ሂደት ነው? ዊዛውት ኦክሲጅን ወደ ኢነርጂ ወይም ኃይል ወደምንለው ነገር የሚቀየሩበት ሂደት ነው። ከዛ በተጨማሪ ፋየር ወርክስ ርችት የምንለው እንቁላል በምንጠብስበት ጊዜ፣ እንጨት በምናነድበት ጊዜ፣ በምግብ ልመት ጊዜ፣ ኮምበሽን ኦፍ ፕሮፔን ከምንለው ከአልኬን አይነት አንደኛው ባለ 5 ጀስት ስለ አልኬን ስምንተኛ ክፍል እንነጋገራለን ወይም እናወራለን። ግን እዚህ ጋር ያለው ፕሮፔን የሚባለው አንዱ የጋዝ አይነት ነው። ይሄ በሚነድበት ጊዜ የሚፈጠረው ሂደት እሱ ምን ተብሎ ይጠራል? we call it chemical change ብለን እንጠራዋለን ማለት ነው። ሌላው characteristics of physical and chemical change ነው። የመጀመሪያ የምናየው physical change ምን ይመስላል የሚለውን የፊዚካል ቼንጅ ባህሪያት እናያለን። በመቀጠል ደግሞ ኬሚካል ቼንጅ እናያለን። የመጀመሪያው ፕሮፐርቲ it is no new substance is formed አዲስ የሚባል ወይም ደግሞ አዲስ ሰብስታንስ የሚፈጠርበት ሁኔታ የለም። ይሄን ቅድም አውርተናል። ወረቀት ቢቀደድ ወረቀት ነው፣ እንጨት ቢሰበር እንጨት ነው። ከዛ ውጪ አዲስ የሆነ ነገር አይፈጠርም ነው። ሁለተኛው the composition of substance is not altered ይሄ ማለት የተሰሩበት ዋነኛው ውቅር አይረበሽም ወይም አይቀየርም። ለምሳሌ ወረቀት የተሰራበት የራሱ ኮምፖዚሽን ይኖረዋል። ያ ኮምፖዚሽን ስለቀደድነው ብቻ ወረቀትነቱን ሊረብሸው ወይም ሊቀይረው አይችልም። ሶስተኛ it is easily reversed by a physical means አካላዊ የሆነ ለውጥ በመሆኑ መጠን በአካላዊ መንገድ ልንመልሰው እንችላለን። ለምሳሌ እንጨት ቢሰበር ሚስማር አያይዘን ኮላ ተጠቅመን የተለያዩ ማጣበቂያዎችን አድርገን ወደ ነበረበት መመለስ በቀላሉ ይቻላል ማለት ነው።
ይሄ አንደኛው የፊዚካል ቼንጅ ባህሪ ነው። ሌላው ኢነርጂ ቼንጅ አር ኖት ነሰሰርሊ፣ ያ ማለት የኃይል ለውጥ ከነበረው ኬሚካል ቼንጅ ወደ ሜካኒካል ቼንጅ፣ ከሜካኒካል ቼንጅ ወደ ኤሌክትሪካል ቼንጅ ምን የሚቀየርበት ምንም አይነት መልኩ አያስፈልግም ነው። ጀስት ሲምፕል በሆነ ወይ ይቀየራል ወይም አስፈላጊ አይደለም። በቀላሉ በአንዱ ዑደት ብቻ ምን መሆን የሚችል ነው ማለት ነው፣ መቀየር የሚችል ነው። ይሄ አካላዊ ለውጥ ነው። ሌላው it is a change in a physical property፣ በአጠቃላይ የሚኖረው ፊዚካል ፕሮፐርቲ ብቻ ይቀየራል ማለት ነው። ወደ ኬሚካል ቼንጅ ካራክተሪስቲክስ ኦፍ ኬሚካል ቼንጅ ላይ ስንመጣ በመጀመሪያ የምናገኘው አዲስ የሆነ ሰብስታንስ ይፈጠራል። ለምሳሌ ኬሚካል ቼንጅ እንደመሆኑ መጠን ሃይድሮጂን ነው፣ ኦክሲጂን ነው። ሶ ሃይድሮጂን እና ኦክሲጂን አንድ ላይ ሲሆኑ የሚሰጡን H2O ነው። ሃይድሮጂን እንደ ኬሚካል የራሱ የሆነ ባህሪ ይኖረዋል። ኦክሲጂንም እንደ ኬሚካል የራሱ የሆነ ባህሪ ይኖረዋል። ነገር ግን አዲስ የሚገኘው H2O የሚባለው ሰብስታንስ የሚያመጣው ባህሪ ምንነት፣ እያንዳንዱ ነገር ፍጹም የተለየ ነው እንጂ እንደ በፊቱ ውሃ ከሃይድሮጂን ጋር የሚያመሳስለው ኬሚካላዊ ባህሪ የለም። ኦክሲጂንም እንደዛ የሚያመሳስለው ምንም አይነት ኬሚካላዊ ባህሪ አይኖርም። ስለዚህ አዲሱ ሰብስታንስ በአዲስ ባህሪ ነው የሚመጣው ማለት ነው። ወደሚቀጥለው ስንሄድ the composition of substance is altered which means chemical change በሚመጣበት ጊዜ ምንነቱ ነው ፍጹም የተሰራበት ውቅር ወይም ኮምፖዚሽን ነው የሚቀየረው ማለት ነው። ሌላው it is accompanied by energy changes፣ ከአካላዊ ሁኔታ በዘለለ ይሄ ኤሌክትሪካል ወይም ደግሞ ኢነርጂ ቼንጅ ወይም የኃይል ለውጥ ይፈልጋል ማለት ነው። እንዳጠቃላይ ኤሌክትሪካል ሊሆን ይችላል፣ ሂት ኢነርጂ ሊሆን ይችላል፣ ሜካኒካል ኢነርጂ ሊሆን ይችላል። እነዚህ መሰረታዊ የሆኑ የኢነርጂ አይነቶች የግድ ይፈልጋል ማለት ነው። the change is not easily reversed፣ ያው መመለስ እንችላለን፣ ብዙ የሚያለፋ በቀላሉ በኮላ አጣብቀን ወይ በፕላስተር አድርገን የምንመልሰው ወደ ነበረበት እናደርግበት አይደለም። ይሄ የላቀ ወይም ደግሞ ከፍተኛ የሆነ ፕሮሰስ ይፈልጋል። ሶ በቀላሉ ልንመልሰው የምንችለው አይነት ለውጥ አይደለም ኬሚካል ቼንጅ ማለት ነው። it is a change in a chemical property፣ ለውጡን እንኳን ብንመለከት የሚኖረው የለውጥ አይነት ኬሚካላዊ ባህሪ ነው ማለት ነው። ያለው ኬሚካል ባህሪ ሙሉ ለሙሉ ይለወጣል። ወደሚቀጥለው ስንሄድ ዩስፉል ኤንድ ሃርምፉል ፊዚካል ኤንድ ኬሚካል ቼንጅስ ነው የምናገኘው። የመጀመሪያው አካላዊ ለውጥ ለምን ይጠቅመናል የሚለው ወይም ደግሞ ጠቃሚ የሆኑ ጎኖቹን እንመለከታለን። የመጀመሪያው ኢቫፖሬሽን ኤንድ ኮንደንሴሽን፣ አንድ ነገር በሚተንበት ጊዜና በሚሰበሰብበት ጊዜ የሚፈጠረው ይሄ በውሃ ሳይክል ላይ ትልቁ ሚና የሚጫወት ነው። የመጀመሪያ ኢቫፖሬሽን የምንለው ከውሃ አካላት ላይ ከሐይቅ ከተለያዩ የምድር አካባቢዎች ላይ ከሚገኙ ነገሮች ውሃ ይተናል። ይሄ የተነነ ውሃ ነው ተመልሶ የተወሰነ ከፍታ ከወጣ በኋላ ይቀዘቅዛል። ዜን ኮንደንስድ መሆን ነው የሚጀምረው፣ መሰብሰብ ይጀምራል። ከዛ ዝናብ ነው ክላውድ የምንለው ወይም ዳመና ይፈጥራል። ከዳመናው ቀጥሎ ደግሞ መዝነብ ይጀምራል። የዘነበው ዝናብ አንደኛ ወደ መሬት በመስረግ ሁለተኛ ወደ መጣበት የውሃ አካል በመመለስ እነዚህን ነገሮች የውሃ ሳይክል ወይም ቋሚ ወይም የተረጋጋ እንዲሆን ያደርጋል ማለት ነው። ሁለተኛ ፍሪዚንግ ፕሪዘርቭድ፣ አንድ ነገር ሲቀዘቅዝ ሊኩዊድ ከነበረበት ወደ ሶሊድ የሚቀየርበት ሲሆን ይሄ ነገር ለሚጠቅማል ብለን ስናወራ የመጀመሪያው ምግብን ለመጠበቅ ወይም ደግሞ ሁኔታው፣ ለምሳሌ ፍሪጅ ካለ የተለያዩ ነገሮችን ፍሪጅ ውስጥ በማቆየት ስቲልና ፍሬሽ እንደሆኑ በቀላሉ መጠቀም እንችላለን። ከዛ በተጨማሪ መድኃኒትና ሌሎች የተለያዩ ማቴሪያሎችን ለረዥም ጊዜ ይዘታቸው ምንነታቸው ሳይቀየር ለማቆየት የምንጠቀምበት አንደኛው ፍሪዚንግ የሚባለው ፊዚካል ቼንጅ ነው። ሌላው ሜልቲንግ፣ ካቲንግ ጀስት ማቅለጥ፣ መቁረጥ እንዲሁም ማጠፍ፣ ቤንዲንግ ሞልድ የምንለው ደግሞ ጀስት በምንፈልገው መጠን አወፍረን አሳንሰን የምንሰራው። እነዚህ ቱሎች የሚሰሩት ወይም አክሰሰሪዎች የሚሰሩት ከምንድን ነው ማለት ነው? በሚኖራቸው ፊዚካል ቼንጅ ነው። ለምሳሌ አንድ ሰው ፌሮ ከሚባለው ብረት ቢላ ማምረት ቢፈልግ የግድ ያ ብረት ምን መሆን አለበት? በከፍተኛ ቴምፕሬቸር መቅለጥ አለበት። ከዛ እሱን በማጠፍና ሞልድ በማድረግ ወይም ደግሞ በመብታት እነዛ ነገሮች በማድረግ ያንን ነገር ፕሮዳክቱን ወይም ቢላ መስራት ይቻላል ማለት ነው። ሌላው to get substance in the form, shape and size we want፣ የምንፈልገውን የተለያየ ሰብስታንስ በምንፈልገው አይነት ፎርም ስንል ፊዚካል ስቴቱን ነው። ሶሊድ፣ ሊኩዊድ እና ጋዝ ተምረናል። ስለዚህ በሚፈለጉት በእነዚህ ከሶስት አይነት ፎርም ወይም ስቴቶች ማግኘት ይችላል። በሚፈልገው ቅርጽ ማግኘት ይችላል በሚፈልገው መጠን። ቢኮዝ ኦፍ ፊዚካል ቼንጅ ወይም አካላዊ ለውጥ መስራት በቀላሉ ይችላል ማለት ነው። ሚክስ ቱ ኦር ሞር ሰብስታንስ ቱጌዘር፣ ሁለትና ከዛ በላይ የሆኑ ሰብስታንሶችን አንድ ላይ
ለመቀላቀል የምንጠቀምበት ነው። ሌላው ቱ ሰፓሬት ሰብስታንስስ ፍሮም ዜር ሚክስቸር ከሚክስቸር ከሚኖሩት ወይም ከቅልቅላቸው ለመለየት በቀላሉ የምንጠቀምበት። ለምሳሌ አሁን ፊልትሬሽን ተብሎ የሚጠራው አንዱ ሜካኒዝም ወይም ማጥለል ብለን የምንጠራው ነገር በሚኖረው የአካላዊ መጠን ወይም ፊዚካል ቼንጅ አማካኝነት ነው የቆሸሸ ውሃን አጥርተን መጠቀም የምንችለው። ለምሳሌ ጥላ ምንድነው ንጹህ ነጠላ ተጠቅሞ ነው። ያ ማለት ያ ንጹህ ነጠላ ምን አለው በውስጡ ትንንሽ የሆኑ ቀዳዳዎች አሉ። ስለዚህ በነዛ ሳይዝ ያለ ነገር ብቻ ነው ማለፍ የሚችለው ማለት ነው። ኦኬ ወደሚቀጥለው ስንሄድ ሃርምፉል ወይም ጉዳቱን ነው የምናየው። እዚህ ጋር የምንመለከተው የፊዚካል ቼንጅ ጉዳት ለምሳሌ ዛፎች ይቆርጣሉ። ይህም ደግሞ የኦክሲጅን መጠን እንዲቀንስ ያደርጋል። የተለያየ መጥፎ የአየር ሁኔታ እንዲፈጠር ያደርጋል። የዘይት መበከል ይሄ ብዙ ጊዜ በባህር አካባቢዎች ላይ በሚያስወግዱበት ሁኔታ ጊዜ የሚፈጠር ትልቅ ችግር ነው ማለት ነው። ወደሚቀጥለው ስንሄድ የኬሚካል ቼንጅ ጥቅም ነው የምናየው። ኬሚካል ቼንጅ ጥቅሙ የመጀመሪያው ፎቶሲንቴሲስ የምንለው ሲሆን ይሄ እጽዋት ምግባቸውን ወይም ደግሞ ግሉኮስ ተብሎ የሚጠራውን ነገር የሚያመርቱበት ነው። ያ ማለት ግሉኮስ የምንለው ሰዎች ካርቦን ዳይኦክሳይድን ከመሬት በኩል ደግሞ ውሃን ይወስዱና ለራሳቸው C6H12O6 የምንለውን ግሉኮስ እና እንዲሁም ለእኛ ኦክሲጅንን ሪሊዝ ያደርጋሉ። ሶ ይሄ ፕሮሰስ ነው ቢኮዝ ኦፍ ላይት ወይም ደግሞ የፀሐይ ብርሃን አሴ ካታሊስት ይኖራል። ሶ እነዚህን ነገሮች በመጠቀም ነው ምን የሚሆነው ግሉኮስ የሚመረተው። ግሉኮስ ምን ያገናኘዋል ከኛ ህይወት ጋር ካለው? ማንኛውም ለመጀመሪያ ጊዜ ምግብ የሚመገቡ ጀስት እንደ ኦምኒቨረስ እና ሄርቢቨረስ ያሉ ነገሮች ምግባችንን የምናገኘው ከእጽዋት ነው። ሶ ዘ ቼንጅ ዊች ኦከርስ ኢን ዘ ፉድ ዊል ኮንሱም አር ኬሚካል ቼንጅ ማለት ነው። በዛም አለ በዚህ እኛ የምንመገበውን ምግብ የተለያዩ ካርቦሃይድሬቶችን፣ ፕሮቲን የመሳሰሉ ነገሮች ሴንቴሳይዝ የሚደረጉት ባይ ኬሚካል ቼንጅ ነው ማለት ነው። ወደሚቀጥለው ስንሄድ ኢነርጂ ፕሮዳክሽን ነው። ኢነርጂ ሪሊዝድ አስ ሂት ኦር ኤሌክትሪሲቲ። ኢነርጂን አሁን ላይ እንግዲህ ቴክኖሎጂ በጣም ተራቋል። በብዙ መልኩ እንጠቀመዋለን። ከንፋስ፣ ከፀሐይ፣ ከብዙ ነገር ይገኛል። ግን ከዛ በተጨማሪ ከጀስት ኬሚካል ቼንጅም የራሱን የሆነ ኢነርጂ ያገኛል። ለምሳሌ እንደ ከሙቀት እና ከኤሌክትሪሲቲ የተለያየ ኬሚካል ቼንጅ በሚፈጠርበት ጊዜ እነዚህ ሙቀትና ኤሌክትሪሲቲን እኛ እናገኛለን ማለት ነው። እነዚህ የኃይል ፎርሞች ናቸው። ሌላው ፉድ ኤንድ ሜዲሲን ፕሮዳክሽን፣ ምግብና የተለያዩ መድኃኒቶች የሚመረቱት በኬሚካል ቼንጅ ነው። የምግብ ልመት ወይም የስርዓተ ልመት የሚፈጠረው ፈርሜንቴሽን ቅድም እንዳልኳችሁ ዊዛውት ኤሮቢክ ወይም አኔሮቢክ ነው የሚባለው። ያለ ኦክሲጂን በቀላሉ እንደ ካርቦሃይድሬት የመሳሰሉ ነገሮች ከነሱ ወደ ኃይል የሚቀየርበት ሂደት ነው ፈርሜንቴሽን። ያንን ማግኘት እንችላለን። ምግብ ለማብሰል ለመሳሰሉት እነዚህ ኬሚካል ቼንጅ ጥቅም ናቸው ማለት ነው። ጉዳት ላይ ስንመጣ ኬሚካል ቼንጅ የሚያሳድረው ጉዳት የመጀመሪያው ረስቲንግ ነው ወይም ዝገት የምንለው። ለምሳሌ መኪኖች በሚዝጉ ጊዜ ትልቅ አደጋ ያስከትላሉ። ጎማቸው፣ የተለያየ ብሎን ክፍላቸው ትልቅ አደጋ ሊያስከትል ይችላል። ድልድዮች ወይም ብሪጅ የምንላቸው ነገሮች በሚዝጉበት ጊዜ፣ ዋናው ምሰሶ በሚበጠስበት ጊዜ፣ ክራክ በሚያደርግበት ጊዜ ትልቅ የሆነ በሰው ልጅ ላይ አደጋ ሊያስከትል ይችላል። ሌላው ሺፕ ነው። ሺፕ ስንል መርከቦች። እነዚህ መርከቦች ከብረት የተሰሩ ስለሆኑ በየጊዜው ውሃ የሚያገኛቸው ስለሆኑ እነዚህ ነገሮች በሚዝጉ ጊዜ እኛ በጣም እንጎዳለን ማለት ነው። ሌላው ሳወሪንግ ፉድ ነው፣ የምግብ መቆምጠጥ። ይሄ ብዙ ጊዜ ምግብ ሊሻግት ሲል የሚያመጣው ባህሪ ነው። ሶ አንድ ምግብ እንዲበላሽ የሚያደርገው ሌላው ኬሚካል ቼንጅ ነው። ሌላው በርኒንግ ኦፍ ፊውል ጀስት የተለያዩ እንደ ቤንዚን የመሳሰሉት እነዚህ ወይም የነዳጅ ምርቶች በሚነዱበት ጊዜ አካባቢ በጣም ይበክላሉ ማለት ነው። ዘ ስሞክ ኢሚሽን ነው የሚፈጥሩት። ሌላው የፕላስቲክ ውጋጆች ወይም ፕላስቲክ ዲስፖሳል የምንላቸው ትልቁን ችግር የሚያመጡ ናቸው። ሌላው ዳምፒንግ ኦፍ ኬሚካልስ፣ የተለያዩ ኬሚካሎችን በምንጥልበት ጊዜ አካባቢን በእጅጉ ይበክላሉ ማለት ነው። ወደ ጥያቄዎቹ እንምጣ። ወደ ኤክሰርሳይዝ 2.7 ስንመጣ የመጀመሪያው ጥያቄ ክላሲፋይ ዘ ፎሎዊንግ አስ ፊዚካል ቼንጅ ኦር ኬሚካል ቼንጅ ነው የሚለው። የሚከተሉትን ጥያቄዎች አካላዊ ለውጥና ኬሚካላዊ ለውጥ በማለት መልሱ ነው የሚለው። ስለዚህ የመጀመሪያውን ስናይ ካቲንግ ኦፍ ውድ፣ እንጨት በምንቆርጥበት ጊዜ እሱ ምን ተብሎ ይጠራል? ሶ እየቆረጥን ያለው እንጨት ነው። እንጨቱ ትንንሽ እንጨት ሊሆን የሚችለው ሶ ይሄ ፊዚካል ቼንጅ ይሆናል ማለት ነው። ወደ ሁለተኛው ስንመጣ ኢንተራክሽን ኦፍ ፉድ ዊዝ ሳሊቫ ኤንድ ዳይጀስቲቭ ኤንዛይም፣ ምግብ ከምራቃችን እንዲሁም ከተለያዩ የመፍጫ ኤንዛይሞች ጋር የሚኖረው ኢንተራክሽን ዳይጀስቲቭ ሲስተም፣ ይሄ ኬሚካላዊ ለውጥ ነው።
ጀስት ኬሚካላዊ ለውጥ ነው ማለት ነው። ሶስተኛ the vigorous reaction of potassium metal with water to produce hydrogen gas and potassium hydroxide። ፖታሽየም የምንለው ሜታል ከውሃ ጋር ሪያክት በሚያደርግበት ጊዜ ሃይድሮጂን ጋዝ እና ፖታሽየም ሃይድሮክሳይድ ይፈጠራል። ፖታሽየም ከውሃ ጋር ከኤችቱኦ ጋር ሪያክት በሚያደርግበት ጊዜ የምናገኘው ሃይድሮጂን ጋዝ የመጀመሪያው ፖታሽየም ሃይድሮክሳይድ KOH ነው። ሁለተኛው ደግሞ ሃይድሮጂን ብቻ ነው። ሶ ይሄ ሪያክሽን ምን አይነት ነገር ነው ሊባል የሚችለው ሲምፕል ሪያክሽን ነው። ከሲምፕል ሪያክሽንን በዘለለ ደግሞ የሚፈጠረው ነገር ምንድነው? አዳዲስ የሆኑ ነገሮች ፖታሽየም ሃይድሮክሳይድ አዲስ ነገር ነው የተፈጠረው፣ ሃይድሮጂን ጋዝ አዲስ ነገር ነው የተፈጠረው። ሶ ይሄ ቼንጅ ምን ተብሎ ይጠራል ማለት ነው? ኬሚካል ቼንጅ። ወደሚቀጥለው ስንሄድ የምናገኘው ዲ ላይ ማለት ነው ስትሬቲንግ ኤ ቤንት ፒስ ኦፍ አይረን ዊዝ ኤ ሃመር which means ይሄ ምንድነው? የተወሰነ የተጣመመ ብረት ቤንት ያደረገ የተጣመመ ብረትን እሱን ቀጥ ማድረግ ስትሬትኒንግ ማለት ያ ነው። ቀጥ ማድረግ ምን በመጠቀም መዶሻን በመጠቀም እሱን ቀጥ ማድረግ ምን አይነት ቼንጅ ነው የሚለው። ስለዚህ ይሄ ቼንጅ በዋናነት it is physical change ነው። ምንም ብረት ነው የተጣመመ ብረት ይሁን ቀጥ ያለ ብረት፣ ስለዚህ የተጣመመውን ቀጥ ማድረግ ፊዚካላዊ ወይም አካላዊ ለውጥ ነው። ሶ ፊዚካል ቼንጅ ብለን እንጠራዋለን ማለት ነው። ፊዚካል ቼንጅ ይሆናል። ወደሚቀጥለው እንመልከት። የሚቀጥለው ስናይ ዘግኒሽን ኤንድ በርኒንግ ኦፍ ማች ነው የሚለው። ለምሳሌ ማች ማለት ክብሪት ነው። ክብሪት መጀመሪያ ከመንደዱ በፊት የሚያሳየው ከዚህ ከምንጭርበት ሁኔታ ውስጥ ኢግኒሽን ነው የሚባለው። ሶ ያ ነገር በሚነድበት ጊዜ ምን ይባላል ነው። ሶ ምን አይነት ለውጥ ነው? ሶ ኢት ኢዝ በርኒንግ ኦፍ ማች ስለሆነ ኬሚካል ቼንጅ ይሆናል ማለት ነው። ኬሚካል ቼንጅ። ወደ የሚቀጥለው ስንሄድ ፎቶሲንቴሲስ ነው። ይሄ ቅድም ዲስከስ ያደረግነው ስለሆነ በቀላሉ ውሃና ካርቦን ዳይኦክሳይድን በመጠቀም ነው ግሉኮስ እና ኦክሲጅንን የሚያመርቱት ብለናል። ስለዚህ ይሄም በተመሳሳይ ኬሚካል ቼንጅ ይሆናል ማለት ነው። ጂ ላይ ስንመለከት ቦይሊንግ ኦፍ ኤግ ነው። ኤግ ወይም እንቁላል በምናሞቅበት ጊዜ እንቁላሉ ጀስት ሳይዙን ሉዝ አያደርግም። ከነበረበት ፈሳሽ ከሆነ አስኳል ፈሳሽ ነው። ከፈሳሽነት ጀስት ወደ ጠጣርነት ነው የሚቀየረው። በዚህ ጊዜ የሚኖረው ቼንጅ ፊዚካል ቼንጅ ይሆናል ማለት ነው። ኔክስት ቦይሊንግ ኦፍ ወተር፣ ውሃ በሚፈላበት ጊዜ ይሄም በተመሳሳይ ፊዚካል ቼንጅ ነው። ዲሶሉሽን ኦፍ ሰልት የምንለው ጫው በውሃ ውስጥ በሚሟሟ ጊዜ የሚፈጠረው ነው። ይሄም ፊዚካል ቼንጅ ይሆናል ማለት ነው። ወደሚቀጥለው እንሂድ። የሚቀጥለውን ስንመለከት ቹዝ ነው። ጀስት ቼንጅ ኢን ሳይዝ፣ በመጠን በቅርጽ እንዲሁም ስቴት ኦፍ ኤ ሰብስታንስ። ስቴት ስንል ሶሊድ፣ ሊኩዊድ እና ጋዝ የነበረው በእነዚህ ነገሮች የሚታይ ለውጥ እሱ ምን ይባላል? ፊዚካል ቼንጅ ይሆናል ማለት ነው። ሁለተኛ ላይ ስንመጣ which of the following statement is correct? ኤ ኢቫፖሬሽን ኢዝ ኬሚካል ቼንጅ። ኢቫፖሬሽን ማለት አንድ ፈሳሽ የነበረን ነገር ሊኩዊድ የነበረን ነገር ወደ ምንነት ነው የሚቀይረው? ወደ ጋዝ። ስለዚህ ይሄ ለውጥ ስቴት ቼንጅ ኦፍ ስቴት ኬሚካላዊ ለውጥ አይደለም። ኬሚካላዊ ሳይሆን ፊዚካል ለውጥ ነው። ሁለተኛ ዳይጀሽን ኦፍ ፉድ፣ ይሄ ደግሞ የምግብ ልመት ሲሆን ጀስት ኢት ኢዝ ኮሬክት ምንድን ነው ማለት ነው? ኬሚካላዊ ለውጥ ነው። ሌላው በርኒንግ ኦፍ ፔፐር ማለት ወረቀት በምናቃጥልበት ጊዜ ያንን ወረቀት ቶታሊ መልሰን አናገኘውም። ሰው የሚኖረው ቼንጅ ምን አይነት ቼንጅ ነው? ኬሚካላዊ ነው እንጂ ፊዚካላዊ ቼንጅ አይደለም። ሶ ዘ ኮሬክት ዋን ነው የሚለው። ኮሬክት የሆነው ትክክል የሆነ የትኛው ነው ማለት ነው? ቢ ነው። ሶስተኛ ላይ ስንመጣ አመንግ ዘ ፎሎዊንግ ዊች ዋን ኢዝ ፊዚካል ቼንጅ፣ ከሚከተሉት ውስጥ አካላዊ ለውጥ የሆነ የትኛው ነው? ዘ ፈርስት ዋን በርኒንግ ኦፍ ማግኔዥየም ሪበን። ይህንን ማግኔዥየም በምናነድበት ጊዜ የሚኖረው ሪያክሽን ኬሚካል ነው። ሶ ይሄ መልስ አይሆንም። ቢ ላይ ስንመጣ ፈርመንቴሽን ነው። ፈርመንቴሽን ኬሚካል ሪያክሽን ሲሆን በዋናነት ካርቦሃይድሬት የሆኑ ምግቦች ካርቦሃይድሬት የሆኑ ነገሮች ወደ ምንነት ወደ ኢነርጂ የሚቀየሩበት ሂደት ነው። ሶ ይሄም አይሆንም። ሲ ላይ ስንመጣ ሜኪንግ አን አይረን ባር ማግኔት ነው። ሶ ይሄኛው ብረቱ እንደነበረ ነው ቢሆነው፣ ግን ያ ማግኔቲክ ባህሪ ሲኖርና ሳይኖር የሚያመጣው ለውጥ የለም። ሶ ብረትነቱን አይቀይርም ማለት ነው። ሶ ዘ አንሰር ዊል ቢ ምን ይሆናል ማለት ነው? ሲ ኢዝ ዘ አንሰር። መልሳችን እሱ ይሆናል። ሶ የነበረን ቆይታ በኬሚካል ቼንጅ እና ፊዚካል ቼንጅ የነበረን ቆይታ ይሄንን ይመስል ነበር። ከኢትዮ አካዳሚክስ ጋር አብራችሁ ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ቸር ቆዩልን።